አሻሚያ ማደቤ አሻሚያ ለማርኮ ዘለደምስ ነገርኩት ይልጅ ዱላ ብቻ አይደለም ተከለውታል ታበጥረው ይሄኛው አበጥረዋል ያታበጥረውም ሲሉኝ እኮ ነው እኔ ካበጥራችሁ ቶሎ አበጥሩኝና ወደ ቤሊ ካለ ለዛት ነው ተቆኛልኩ አፈሉ ሴቶች ጉድ አፈሉ ጀንበር ካለች ሉት እናት ካለች አቂት እናቷ ትበል ባገሬ ተደሰቱን ውዝዋዜ ልትወዳደር ሄዳ ዋንጫ ልቅረቃ ሲሏት አይኗል በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው እሺ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ዛሬ ማርቆስ ጥላውን እልፍነ ዜዶ ፍልፍሉን ደምስ ያብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ እሺ አርቲስት ይብለጥ ግዛው መግቢያ ላይ የገባው እንግዲህ የተወዳጁ የኢትዮጵያ ብሔራዊ ቲያትር ድምጻዊ የሆነው በጌጡ አየለ ተወዳጅ የቆየ ሙዚቃ ነው በጣም ኮሜዲ እኮ ነው አይደል ጌጡ አየለ ዘፈኑ መነሻ እኮ ነው ለኮሜዲ ለኛ ስራዎች መነሻችን ነው ምክንያቱም የኮሜዲ በሙዚቃ መስራት ጌጡ አየለ ትልቁ ስራ ነው ከዛ ጋሽ ፋንቱም የመጣው እኮ ከጌጡ በኋላ ስለዚህ ጌጡ አየለ መሰረት የጣለ ነው ከዛ በኋላ ነው ሌሎቻችን በዘፈን ያደረግን ያዋዛን ካረጉ በኋላ ሁላችን ከዛ እኮ ታማኝ በኋላ ይመጣል ጋሽ ፋንቱ በኋላ መሰረቱ ግን ጌጡ አየለ ነው ስለዚህ ጌጡ አየለን ባካችሁ ብታከብሩልን ባይኖር እኔ ብዙ ጊዜ ለምን ያው እንደማይነሳ ላይ ይገባኛል አልፎ ነው እንጂ ሙዚቃዎቹም የሚለቀቁት ስለሱም የሚወራው ብዙ ጊዜ ያልተወራለት ያልተነገረ ምርጥ በተለይ እንደዚህ ዘና የሚያደርጉ የኮሜዲ ሙዚቃዎችን እንዳልከው ጥሌ የመጀመሪያው እሱ ነው መሰረቱን የጣለው ጌጡ አየለን ይብለጥ እንድናስታውሰው ስላደረከን እጅግ አድርገን እናመሰግናለን ያው ብዙዎቻችሁ በተለያዩ ፊልሞች በቴሌቪዥን ተከታታይ ድራማዎች በቲያትሮች የምታውቁት ነው አርቲስት ይብለጥ ግዛው ወይም በቅጽል ስሙ አውሮፕላን ወይራም አለ አውሮፕላን ፊት ዳኮታው ማለት ነው ለማንኛውም አርቲስት ይብለጥ ግዛው ስለመጣ እጅግ አድርገን እናመሰግናለን ክቡራትና ክቡራን ተመልካቾቻችን እንግዲህ ዋሸው እንዴ ተጀምሯል የዛሬ እንግዶቻችን መሮ ካንቺ ጋር በኋላ ደግሞ በደንብ አድርገን እናወራለን አብይ መሮና ይብለጥ ግዛው ናቸው ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን ዛሬ ተመልካች በመሆን ፕሮግራማችንን እያደመቁልን የሚገኙት ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም አድራሻው ቁጥር 1 ፈረንሳይ ጉራራ የድሮ ንግድ ባንክ ያለበት ህንጻ 3ኛ ፎቅ እስከዛሬ እንግዲህ ቤተሰብ ነው አይደለ ስናስተዋውቅ ይሄን ብቻ ነበር ይሄው ቁጥር 2 ከፍቶ ብራቮ ቁጥር 2 ከፍቶ መጣ ቁጥር 2 መገናኛ ወአች ህንጻ 6ኛ ፎቅ ላይ ይገኛል 0934 917090
0918 020692 ደግሞ መገኛ ስልኩ ነው። ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ልጠይቃችሁ እንግዲህ ያው ይብለጥ ይሄን ሁሉ ሀገር ዞሮ የሀገራችንን እንትን ዞሮ ስለዚህ ዓለም አቀፍ እናድርገው እንውጣ ከሀገር እንውጣ። ስለዚህ በዓለም ላይ አሁን ከኤስ ከዜድ ያሉ የእንግሊዝኛ ፊደላት አሉ። ከነሱ መካከል አንድ ብቻ ነው የሀገራት ስም መነሻ ያልሆነ ሆሄ ማለት ነው። የእንግሊዝኛ ሆሄ ማለት ነው። እሱን ትለዩልኛላችሁ። ከኤ ልጀምር። አገር ንገሩኝ። በኤ የሚጀምር አርጀንቲና። ጎበዝ። ማራዶና። ዋናዋ አሜሪካ። በቢ ቦትስዋና። ብራዚል። እሺ ጎበዞች። በሲ ካናዳ። በሲ ጎበዝ። ካሜሩን። አዎ አፍሪካ ውስጥ። እሺ በዲ ዴንማርክ። ጎበዝ። ስካንዲኔቪያ። በኢ ኢጅፕት። ኢጂፕት። ኤፍ ፊንላንድ። አንተ ስካንዲኔቪያ አለ። እሺ በጂ ጀርመን። አንተ ጎበዝ። ኤች ሆላንድ። አንተ ካሁን ደግሞ ወደ ደች። አይስላንድ። የጨመረብኝ ኖ ለሁለቱ ስጣቸው። እሺ ማርቆስ። ጃፓን። ካዛኪስታን። ኬንያም። ኤል ላቲቪያ። ጎበዝ። ኤም ሞንጎሊያ። በጣም አሪፍ። ኤን ናይጄሪያ። አሁን ልታገኙ ነው ማለት ነው። አንድ አለች ሀገር ልታገኙ። ኦማን አለች። ፒ ፓኪስታን። ፓራጓይ። ፓኪስታን። ኪው የላትም። ኩዊን። ኳታር። እውቀት ግን ናተነስዳ ጨፍር እችን አፍሪካ ኮርኩማቸው በላይ ለምስ እንዳንተ አር ሮዴሺያ። ሮዴሺያ የድሮ ስሟ ነው። ሳውዝ ሮዴሺያ እና ኖርዝ ሮዴሺያ። አር ሩዋንዳ። ኤስ ሳውዝ አፍሪካ። ስዊዘርላንድ። ቲ ቱርክ። ዩ ዩናይትድ ስቴትስ ኦፍ አሜሪካ። አይደለም። ምን ነው? ዩናይትድ ስቴትስ ኦፍ አሜሪካ። ኡራጓይ። ቪ ቬኔዙዌላ። ቪየትናም። ደብሊው አሁን ነው እንግዲህ ፈተናው። አንድ ሀገር አለች ማለት አንድ ቃል አለች ሀገር ምንም የሌለባት። ደብሊው ወለጋ። ደብሊው ደርሰሃል። አንተ እኮ ደርሰሃል። ከዛ ዌስትሃም አካባቢ እየሄድክ እዛው አካባቢ ፈልጋል። አገር ከዌስትሃም አጠገብ ያለች አገር ናት። ወደ ዌስትሃም ምናምን እዛው። እሺ ከግሬት ብሪቴን ሀገሮች አንዷን ንገሩኝ። ግሬት ብሪቴን ከሚባሉት መካከል አንዷን ንገሩኝ። ግሬት ብሪቴን ማን ናቸው? ስካንዲኔቪያንስ ናቸው። ግሬት ብሪቴን፣ ኢንግላንድ፣ ስኮትላንድ፣ ዊዝላንድ። ደብሊው። ኧረ ተው። እሺ የማንቸስተር ዩናይትድ የጊግስን የት ሀገር ተጫዋች ነው? ወይኔ ዌልስ። ግን ከባድ ነው። ኤክስ በኤክስ የሚጀምር የለም። ጎበዝ። ዜዶ አግኝቶታል። ለማንኛውም አንዳንድ ነጥብ። ኤክስ ነው። ምንም ሀገር ከተማ ሊሆን ይችላል እንጂ
የሀገር መጠሪያ የሌላት ቃል ኤክስ ናት። ለማንኛውም ያው አንድ ያስለፍቻችሁ በዜሮ ስንባል ግን እኛ ምንድነው ያለው? ኢትዮጵያ ነው ያላችሁት። ኢትዮጵያ ብለናል። ጎበዙ። እሺ ለማንኛውም አንዳንድ ነጥብ ሰጣቸዋለሁ። ማርቆስ ታሪክ ንገረን። በጣም ይገርማል። እናቴ ወፍጮ ቤት ልካኝ በርበሬ ለማስፈጨ እጄ ሽሮ ይዤ መጥቻለሁ። እናቴ በርበሬ አስፈጭ ብላ ልካኝ ስንት ኪሎ? 5 አስፈጭ ብላ ልካኝ በርበሬ አስፈጭ ብላ ሽሮ ይዤ ዛላው ነው ይዘህ ሄድከው? አይደለም ምጥን ሆኖብህ ነው። ምን ማለት ነው? ምጥን ሽሮ ሲሆን በርበሬ ከሽሮ ጋር አንድ ላይ ይፈጫል። አይ የላክችን በርበሬ አስፈጭ ብላ። በርበሬው ይዘህ ሄድከው ዛላ በርበሬ ነው ወይስ አይደለም? እና የተፈጨው ነው ይዘህ ሄድከው? ምንድነው የተደለዘው? ስንት ኪሎ ሽሮን ስንት ኪሎ ይዘህ ተመለስክ? ያው ነው 5 በቃ እንደዛ። ምን ያህል ጊዜ ሆነው? ቆይቷል። ተማሪ እያለሁ ለመንተር። ያው እሺ አልሸተተህም? ማለት በርበሬና ሽሮ ሽታቸውም ይለያያል። አትለይም? እንዴት አትለይም? ለምን ተሸወድክ? ያኔ ደግሞ ተሸክመን ነው የሚሆነው ልጅ ከሆንክ። አዎ ተሸክሜ። ያው እኛ ሰፈር ፈረንጅ ወፍጮ ቤት የሚባላል። በምን ምክንያት ልትሸወድ ቻልክ? ሊቀያየርብህ እንዴት ቻልክ? ቤት ስገባ እናቴ በርበሬ ወሳለች። ያው አምጥቼ የለ እንደ ምናምን እየታጠብኩን በርበሬ ወሳለች። ያው አምጥቼ የለ ምናምን ይሄ በርበሬ ነው ሽሮ ነው አለ። ጨርቁ አንድ አይነት ነበር የተቋጠረበት። ወፍጮ ቤቱ ለምን ፈረንጁ ተባለ? በፈረንጅ ወፍጮ ቤት የተባለው በጣም የሚገርም የሌለ ነገር የማይፈጨው ነገር የለም። እና ዘመኔ ነው ድሮ በቃኛ ሰፈር ነው ምርጥ ወፍጮ ተብሎ ከጨርቆስ ከቄራ ከምናምን ሁሉ እኛ ሰፈር ይመጣል። ከፒያሳ ሁሉ የሚመጣ ሰው አለ ፈረንጁ ጋር። ለምን የተለያዩ አሉ። ጌሾ ይወቅጣል፣ ሽሮ፣ በርበሬ ምን የማይፈጨው ነገር የለም። አንድ ወፍጮ እኔ ብቻ ነኝ። ጠይቁት እስቲ። አንድ ወፍጮ አይደለም፣ በጣም ትልቅ ብዙ ወፍጮ አለ። በጣም ብዙ ፈረንጆች ናቸው። እሺ ካንተ ጋር አብሮ የሄደ ሰው ነበር? ብቻህን ስትጫወት ነበር ማለት ጨዋታ አስታስቶክ ነው የተሸወድከው? አይ እዛ ምን ወፍጮ ቤት ምን ስትሰራ ታዲያ በርበሬና እንትኑ ምን ስትሰራ ተቀላቀለብህ? ሲፈጭ አይተሃል? በወረፋ እኮ ነው የሚፈጨው። የኔን አያታለሁ። እንግዲህ ወፍጮ ቤት የቋቱን አስገባለህ። አንተ አትጠጋም። የራስህ መሆኑ ድሮ የዋስ ጊዜ ስለሆነ እኛ ጊዜ አንተ አትጠጋም። በርበሬ ትላለህ። ሰውዬው ነው ከቶም አምጥቶ ፈጭቶ ሲሰጥህ አንተ ደግሞ ከቋቱ ላይ ትወስዳለህ። በማዳበሪያ ከቋቱ ጋር አትደርስም። ዝም ባል እንትን አለ ንብ አለ። እንዴ ማን ነው ታዲያ በቋቱ ውስጥ ያለው የሚሰራው? ሰውዬው ፈጪው ፈጪው አይሰበስብም። የሽሮና የበርበሬ አንድ ነው እንዲወረፈው። የኛ ሰፈር እንደዛ ወፍጮ ቤት። እኔም እኮ ልጠይቅህ ነበረ ምናልባት የበርበሬ ወፍጮ መስሎ የሽሮ ወፍጮ ውስጥ ከቶት ቢሆንስ? አይ እንደዛማ ይበላሽባቸዋል። እና እንዴት ይዘህ መጣህ አንተ? የሰው ነው ይዘህ መጣህ? የሰው ማዳበሪያ ሲቀያየርብህ አንተ ምን እየሰራህ ነበር? የሰው ያው ልጅነት አለ። እኔ በዛ ሰዓት እኔ እንግዲህ ወይ ጤፍ እያየሁ ይሆናል። ጤፍ ናፍቃኝ። እውነት ነው። በጣም እኮ ድሮ ወፍጮ ቤት እኮ ምርጥ ቻሌንጅ ነበር። በጣም ደስ የሚላል ቻሌንጅ ደስ የሚል ነበር። ወፍጮ ቤት ሁሉም ሰው ይሄዳል። ዘና ብለን ከእናቱ ጋር ግን ወፍጮ ቤት ያልሄዳል። አዎ ደስ ያለው እሱ እኮ ነው። እንሄዳለን እኮ ወረፋ ደስ ይላል። ድባብ አለው። ወረፋ መጠበቁ ደስ ይላል። ድባቡ ደስ ይላል። በረከተ እውነት ውሸት? እውነት ይመስላል። እኔም እውነት እውነት ከምን አኳያ? አይ ማርቆስ ይሄዳል አለ። ተለቅ ያለ አንስቶ መጥቶ ነው አገኘው ብሎ አይ ማርቆስ ተመዘንክ እኮ እዚህ ጋር ተመዝኝ። ለማንኛውም ማርቆስ እናቴ ወፍጮ ቤት በርበሬ አስፈጭ ብላ ልካኝ ሽሮ ይዤ መጥቻለሁ ያለውን ፍልፍሉ ይብለጥና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት? እውነት ነው። ንገረን። ያው ጨምረህ በጣም የሚገርመው ምን መሰላችሁ? መቀያየሩ አይደለም ይዘህ ሄደህ ሴትዮዋን ፈልገህ መመለሱ ምን ያህል ደስ የሚል ጊዜ። እንዴት በርበሬ ነው የተላኩት። ያው እኔ ጨዋታ ነው የምወደው። ቀደም እስኮ እሱ እንዳለው ወፍጮ ቤት ጨዋታ ነው የምጫወተው። ሚዛንህን ሚዛን እዚህ ጋር ይሄ ደግሞ እንደሚሽከረከረውን እያየ ቆመ ችንጋውን ታያለህ ምናምን ሰው ጥሴ ሲባል ታያለህ። እኔ በርበሬ ነው የተላኩት። በርበሬ እኮ በደንብ ተፈጭቷል።
የኔ በርበሬ እኮ በስነ ስርዓት ግርግዳ ተደግፋ ቁጭ ብላለች። እኔ ወይዘሮ ምናምንን ነው እንግዲህ ሽሮአቸውን ይዤ ቤት መጣሁ። ከዛ ማዘራየችኝ ይዘ ቶሎ ሄደ። ዋጋውም እኮ አንድ ነው፣ ብዙም የተለያየ አይመስለኝ። ይዘ ሄደ ቀይረ የሴትዮዋን ፈልገ ለመመለስ ሴትዮዋን ፈልገ በርበሬውን ሳታመጣ የሴትዮዋን ሽሮ መልሰ ና ትባላለህ፣ ሃርድ ይሰጣል። ሄድኩኝ ግን እንደ አጋጣሚም ሴትዮዋም ሽሮአቸውን ይፈልጋሉ። ባል እንግዲህ ሽሮዬን ያመጣልኝ ሰው ነበሩ አገኛቸው። እሳቸው አልነበሩም። ነግረውት ካመጣ ይመልስልኝ ብለው በርበሬን ይዤ ሽሮውን እግረ መንገዴ የሴትዮዋን ቤት ተነገረኝና ቀጠና 2 ቀጠና 1 ይባላል። የኛ ቀጠና 1 ነው። ቀጠና 2 እግረ መንገዳችን ስለሆነ ሴትዮዋ ቤት አስቀምጬ በርበሬን ይዤ ቤት ሄጄ በጣም ለማንኛውም 2-1 ናቸው። 2-1 ናቸው። ዜዶ ታሪክ ንገረን። ጥላሁን እልፍነህ የእንስሳ ቋንቋ ይችላል። ሙቀት ተሰማ እንዴ? ሆይዘ ዶግ አስተካክል። የምን የውሻ አይደለም ናው እሱ ነው። የምን የሁሉንም እንስሳት ነው። አንድ የተለየች ነች። ከፑምክል በተለይ የቤት ከሆኑ በጣም ይችላል። የፑምክልና ሁሉንም የውሻ፣ የበግ፣ የፍየል፣ የዶሮ መሮ ጠይቂው። መሮ የጠይቂ አይ እስካሁን ሲናገር ሰምተነው አናውቅም የእንስሳት ቋንቋ። እኔም ገርሞኛል። አንድ ቀን ከበጋ የሆዱን ሲያወራ ደርሻለሁ። ምን ብሎ ሲያናግራት አይገርምሽም? የሰው ነገር አምኘው ነገ መልሳለሁ ብሎ ምናምን ብር ተበድሮ የሆነ ሰው ብር ወስዶበት እና የሚያማክረው በጓስ ምን አለች? በግ ነኝ እኔ እኮ ምንድን ነው የምትለው እያለች አይ ሲያሳርድ አይቼው አውቃለሁ። በግ ግን ሲያናግራት አላየሁም። ጋር ነው የሆዱን ካወራ በኋላ ነው በጓን ያረዳ። ጥላሁን እኮ ፍቅር ከሚዳቆ ፍቅር ይዞት የለ እንዴ አይደል? እውነት ነው። ስልክ 15 ቀን እንትና ነበረች እኮ ሀሊማ ታውቃለች። ሀሊማ ድምፃዊዋ አብራኝ ነበር እና እነሱ ሲሄዱ ነው ቀርቻለሁ። እዛው አንድ ሶሻል ሚዲያ ላይ አየሁኝ። 15 ቀን ደምሴ ቋንቋን ታውቃለህ ማለት እኮ ነው። አይ ሶሻል ሚዲያ ላይ ትመጣለች እኮ እኔ ጋር ብዙ የመከላከያ ሰራዊት አባላት ከተለያየ አይነት አካባቢ ሚዳቆ ጓደኛቸው በጣም ይለምዳሉ መሰለኝ። እና ሚዳቋ አሁን ትመጣለች ምናምን ብሎ እዛ ካምፕ ውስጥ መታ በሩ ላይ ስትቆም ምናምን ሚዳቆ ትለምዳለች። ግን አንተ ቋንቋን ትችላለህ? አይ ስምም አውጥቼላታለሁ። ቤቴ ትመጣለች፣ ክፍሎች በቁርስ አብረን እንበላለን። ያንተን አይደለም የእንስሳ ቋንቋ ባቅ ኖሮ አልነግርህም ነበር እንዴ? እውነት ነው ውሸት? እኔ ምን አውቃለሁኝ? እሱ ያለውን ነገር አንግሉን ፈልጉ እንጂ ምን አንግል አለ? ጥያቄው ለእኔ ስለሆነ ነው ዝም ያልኩት። አንግሉን ፈልጉ። ቀጥታ ከእንስሳ ጋር አትሂድ። ተለየ ቅድም ሊፍት ውስጥ ምን ብዬ ጠይቄያለሁ። ስንት ቋንቋ ትችላለህ አላልኩም? አዎ ብለህ ነበር። ምናልባት ሙዚቀኛ ስለሆነ በሙዚቃ ቋንቋ እያወራቸው ይሆን? አይ ሙዚቃ ይወዳሉ፣ እንስሳቶች ይወዳሉ። ግን ቋንቋ ነው አይደል? ሙዚቃም የዓለም ቋንቋ ይባላል እኮ ነው። ግን ቋንቋ ስለ ሙዚቃ ቋንቋ ነው። በቋንቋ ያወራቸዋል እኮ ነው። ነይ ድመት አይጥዬ ምናምን አይጥም ምናምን ያወራው ታወራቸዋለህ? አውርተሃል ቤት ያወራል አላልኩም። ይችላል። መቻል ማለት ከቻለ ያወራል ማለት ይታዘዙታል። የእንስሳ ቋንቋ ይችላል። ከሚዳቆ ውጭ አንተ እንስሳ ማለት አንዳንዴ እኮ ስለማይገባ ነው እንጂ ሲያወሩት ትሰማለህ፣ ግን ልብ አትልም። ማርክ አሁን ድመትን ወተት ትወጃለሽ ወይ ስትላት ምንድን ነው የምትልህ? አዎ አለች። ስለዚህ አውርታታል። ውሸት አይ እኔ ውሸት ፑምክላለች፣ እስኮባር አለ። እኔ አውርቻቸው ግን አላውቅም። ለምን እውነት ግን ይሄ ነገር እነሱ እናስብበት። ለምን አሁን ሳስታውስ ጥልዬ የሄደበት ቦታ ውሻ አይጮህም፣ ባንዴ ነው ጸጥ የሚያስብላቸው። ሄዶ የማያውቀው ቤት ራሱ ከገባ ውሾቹ ጸጥ ያስብላቸው። የሚፈልጉት ነገር አለ። የሆነ ነገር እንዴ ልብህን ይወቀው አይወቀው አላውቅም፣ ግን የሆነ ነገር ቀስ ብዬ እኔ ውሸት ቀርበዋለሁ። አይነካኝም። እኔ ውሸት ቋንቋ አይችልም። ኧረ አይችልም። እና ምን አላችሁ? ውሸት ኖሮ እንስሳኔ ፈልገውኛ ዜዶ ጥላሁን እልፍነህ የእንስሳት ቋንቋ ይችላል ያለውን
ጥሌ መሮና ማርቆስ ውሸት ነው ብለዋል። ባለቤቱ ትችላለህ አትችልም? እንጃ ዜዶዬ ግራ ገባኝ። ለማንኛውም አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ይችላል አብሮት ሊፍት ለከት ቢሆን አምነህ ነበር። እኔ ውሸት ነው። ስለ እውነት ቢሆን እንጌትም ለአምስት ደቂቃ ረፍት ስጡኝ። ልገባና በጥንቸሏ ልገባብ ነበረ። ጥንቸሏ ኦኬ። ለማንኛውም ሁለት እኩል ሆነዋል። መሮ ታሪክ ንገረኝ። ከደንበኛዬ ጋር መኪና ውስጥ ለ2 ሰዓት እንቅልፍ ወስዶኝ ያውቃል። ወንድ ነው ሴት? ሴት። ሰው ነበር? ታዲያ ምን የታክሲ ሹፌር ነው። ለዛ ደንበኛዬ ራይድ ነው አይደል? መኪና ውስጥ ተኛችሁ መኪና ውስጥ? ለ2 ሰዓት ያክል ተኛን። ቀን ነው አልጋ አይ መኪና ውስጥ ነው የተኛ ነው። ሊነጋጋሽ ረጅም መንገድ ሄዳችሁ ነው? ረጅም መንገድ ሄዳችሁ? አይ መንገድ ወጣችሁ ነው? አይ አጭር መንገድ ነው። ማረፍ ተኛችሁ? እንቅልፋችን መጣ። የት ነው መሮዬ? አንድ የአፓርታማ ግራውንድ ውስጥ። ሰው እየጠበቃችሁ ነው? አይ አይደል፣ እንቅልፋችን መጥቶ እኮ ሰው እየጠበቃችሁ ግራውንድ ግራውንድማ መኪናው ነው። አይ ኋላ ነው አጠገብ ነው የተቀመጠችው። ማሷ ጋቢና አጠገቤ እና ወንበሩን ወደ ኋላ አድርገህላት ነው? አንተስ? እኔም ወደ ኋላ አድርጌ። እንዴ መኪናው ራሱ ቀን ነው ማታ? አይ ሊነጋ ሲል ነው። ነግቷል፣ ኦልሬዲ ነግቷል እኮ ግራውንድ ውስጥ ነው። እንዴት አወቅኝ? ገይምሽ ማነች? ራሴ ነድቼ እኮ ነው ያስገባሁት ግራውንድ ውስጥ እኮ። ማነች? እንዴ እኔ አላቃትም። ደንበኛው ናት፣ አያውቃትም። ከስተመሪ ናት፣ ደንበኛዬ ናት። ትንገራቸው አይደለች፣ ትብለጽ። እሺ ስራ ላይ ነኝ። ኦልሬዲ እዛ ሄዳችሁት ለምንድን ነው? የት? ቤቷ ነዋ፣ ቤቷ ነው። ታዲያ ገብታችሁ አተኙም ማለት ውጪ? እንዴ እሱ እኮ ታክሲ ስራ እኮ ነው። ጠይቀው በረከ እንዲህ እንትን እኮ ሹፌር እኮ አጠገቡ ጋቢናው ያለው ሰው ከተኛ እሱም ይተኛል። ዝም ብላችሁ ተኛችሁ? አረ እያሉ ምን እያወራችሁ ማለት? አንተ እያወራ ነው እያወራ ነው የተኛኸው ወይስ ቁጭ ባልበት? ከየት ነው ያመጣኸት? ከአትላስ አካባቢ። ከአትላስ ፊጋ ስንት ሰዓት? 11 ሰዓት ነው። 12 ሰዓት ሆነ። ስትነሱ የት ሄዳችሁ? አይ የትም አልሄድንም፣ እዛው ራሳችንን አገኘን። 2 ሰዓት ሆነ ስንነሳ። ራሳችንን አገኘነው? ተኝተን። ጠይቁ ግን ጠይቅ አታስቀድስም እኮ የእሷ አድርሳታል። ቦታዋ አድርሻታለሁ። ቤቷ ጋ ነው። ቤቷ ግራውንድ ነው። ወስድ አስተኛኝ ነው ያለችህ? አዎ። አስገስታታል? አይ አስተኛኝ አላለችኝ፣ አድርሰኝ ነው ያለችኝ። ከዛ ደረስኳት። ደረስን፣ በቃ ተኝተዋል። ግን ተኛን። ከዚህ በላይ አንመረምር። እኔ አንድ ጥያቄ፣ በዚህ በማስፈንጠሪያው ነው ወይስ በስምምነት ነው ክፍያ? ምን? አይ በእንትን ነው ደውላ ነው። ደንበኛዬ ናት ብሎ በራይድ በአፕሊኬሽን ተደውሎ ነው። በቃ ተኙ። ይተኛው በቃ ይተኙ። ማስረጃ አላት። አትረብሿቸው። ሰው መቀስቀስ አያስፈልግም። ይተኙ። ወይ መሮ ከስተመር ራይድ እየሰራ ከስተመር ወስደ አብረህ ትተኛለህ። በዚህ ይወጣው እንግዲህ በፈቃደኝነት ያው እንቅልፍ ከመጣ ትተኛለህ። በእንቅልፍ ልብ ቤትህን አልፋው ታውቃለህ? ድምፅ ታልፏል። እንደዚህ ብዙ ጊዜ ያጋጥማል። መሮ ከደንበኛዬ ጋር ያው ራይድ አልፎ አልፎ ራይድ አሁን የሙሉ ጊዜ ስራ አረከው እንዴ? ራይድ አይ አልፎ አልፎ ራይድ ስሰራ ከደንበኛዬ ጋር መኪና ውስጥ ለ2 ሰዓት እንቅልፍ ወስዶኝ ያውቃል። 11 ሰዓት ከሌሊቱ 11 ሰዓት ላይ ከአትላስ ጎሩ አድርሰኝ ብላው ግራውንድ ውስጥ እንቅልፍ ወስዶን ያውቃል ያለውን ፍልፍሉ ይብለጥና ዜዶ ይተኛ ብለዋል።
አሁን መሩ ያወራው ነገር የልጅቷን ስም ልጠራ ነበር። አሁን መሩ ያወራው ነገር እውነት ነው። አሁን ትብለጥ ያለችው ነገር ይተኛ ካለበት ሁኔታ ነገር የቷ ነገር የእንቅልፏ ነገር አቤት አንገበገበችሽ ከማን ጋር የተኛ እውነት ነው። እሺ መሮ ንገረን ታሪኩ። ታሪኩ ሌሊት እኔ ብዙ ጊዜ የሚመቸኝ ሌሊት መውጣት ነው እና ስራም ስላለ ነፃ ነው መንገዱ። ሌሊት ኤርፖርት ደርሼ ከኤርፖርት ዝም ብዬ በአትላስ ጋር ሳልፍ ነው ጥሪ የጠራውና ፊጋ አድርሰኝ ብላ ፊጋ ሪል ስቴቱን ነገረችኝ። ገባን። ልክ ከገባሽ በኋላ ሂሳብ ከፍላኝ ወደ ኋላ ስወጣ ሮጣ ተመለሰች ከሊፍቱ ጋር። ቁልፍ ረስታ ነው የቤቷ ቁልፍ አልያዘችውም እና ሌሊት ነው የትም መሄድ አትችልም እና ደክሞኛል ስዝናናን የቆየሁት ትንሽ ናፕ ላድርግ ቁልፍ እስከሚመጣልኝ ብላ ደወለች። ከዛ ወንበሩን ዘርግታ ተኛች። ጫማውን አውልቃ ምናምን ለጣለች። እኔም የት ልሂድ? እኔም ተኛው። መሮ ለማንኛውም ሰላማዊ እንቅልፍ ነው። ገባን እኮ ተረዳነ። ለማንኛውም 3-2 ሆነዋል። ከመረብ ጋር ሲጓዙ ቦታው ብቻ አይደርሱም። አድርሰን እናስተኛለን። ይብለት ታሪክ ንገረን። እሷን አንብባት። ጉሮሮዬ ይደንሳል። ተኩለት ነው ቡልጋ የፈለከውን ባህላዊ ዘመናዊ ነው የሚደንሰው። ሁለቱንም። ምን ሰዓት ላይ ነው የሚደንሰው? በታዘዘ ሰዓት። ጉሮሮ ብቻ ለብቻው። ባህል ዘመናዊ ምናምን በደንብ ሁሉንም ይችላል። ከማጅራት ከተመታ ከተያዝክ በኋላ ነው ወይስ ከዛ በፊት? ያው ማጅራት ሲል በየን በፊት ብዬው እንደሆነ አላውቅም። እኔ ሁልጊዜ አንድ ሰፈር ላይ ሲሄድ ማጅራት መቼዎች እዛ በር ላይ ያሉ እዛው አካባቢ መግቢያው ጋር። ስለዚህ የባለቤቱን ቀለበት ሊገባ ሲል ወደ ሰፈር ሁሌ አፉ ላይ ነው የሚይዘው ሲፈትሹት እንዳይገኝ አፉ ውስጥ አድርጎ ነው። ከታክሲ ዱብ ብሎ ሲራመድ ኋላ ነካ አላረጉት ዋጥ አላረቀው። ምን ነው አመሻህ አላለችው ሚስቱን። ወይኔ ኬት ያምጣ ቀለበቱ ዋጣው። ኬት ያምጣ ቀለበቱ ሌላ ነገር ነው የሚመስለው። እና እቺ ማነቅ ስትል አይ ከጉሮሮ ጋር ስለሚገናኝ ምናልባት ያስደነስ ካነቁት በኋላ መደነስ ጀምሮ። መደነሱን ማን ነገረ? ያዩ ሰዎች እኮ ከውጪ ነው አይደለም ተመልካች እና መስታወት ላይ ሆኜም አይቼዋለሁ። አዎ። ስለዚህ ሰውነቴ ለምሳሌ አሁን እኔ እንደዚህ ብዬ እንደዚህ ምናምን አዲስ ነገር ላመጣ እችላለሁ። ምን እስቲ አምጣ አንድ ነገር። እኔ ጎበዝ ነኝ። አሁን እንደዚህ ትንሽ የባህል ልብስ ነችን እንጂ በዚህ ውስጥ እጄን አሾልካለሁ። እኔ ማርክዬ ተው እውነት እንደዚህ ነው። አሾልካለሁ። ይሄ ትንሽ የባህል ልብስ ስለሆነ ነው እንጂ አሾልካለሁ። ስለዚህ እንደዚህ አይነት ተፈጥሮ ያለው ይመስለኛል። እኔ እውነት እናንተ ነኝ። እሺ እናንተ ውሸብላችኋል። ጉሮሮ ይደንሳል። እንዴት ላሳምነው? አሁን ማርቆስ ተንቀሳቀስ ይችላል፣ ግን መደነስ ከሰሙ ወደ ላይ ወደ ታች እንደዚህ ሊንቀሳቀስ ሰው ጉሮሮ ሲደንስ አይቻቃል። እንደዚህ አይነት ችሎታ ሊኖረው ይችላል። እርግጠኛ ነህ? የሰው ጉሮሮ ከዚህ በፊት ሲደንስ አይቻለሁ። የታየ አይቻል አንድ ተወዛዋዥ ልጅ የሆነ ጭፈራ ቤት አልቻልኩም። አይ ዶሮ ነቅነቅ ነው ዋንጫ ለቅለቃ እንደሚባለው ዋንጫ ለቅለቃ ታውቃለህ ማርቆስ? ዋንጫ ለቅለቃ ይሄ እንደዚህ አንገት ምናምን ማለት ነው። እና አንዷ ውዝዋዜ ልትወዳደር ሄዳ ዋንጫ ለቅለቃ ሲሏት አይኗል። ስለዚህ የይብለጥ ጉሮሮ ንቅነቃ በሚለው እውነት በቃ ጎበዝ ጥሌ በልዩነት ውሸት አሳምናቸው። ጉሮሮን አንተ በተአምር አንተ ካዘዝከው እኔ ይቀጣል። አይ እሱ እኮ ያሳምናል። የኔም አይታዘዘው እና አንተ ካልታዘዘ እሱ ምንድነው? የእሱም ፍጥረት ነው፣ አንተ ፍጥረት። እሱ ቃሊቲ ነው እንዴ ተሰራው ያማል። ስለዚህ አይሆንም ይሆናል።
አሳምነው ጥልዬ እንደሌላ ጊዜ አሳምነው። ሌላውን ሰው ለምን መሰለ የኔ ጥያቄ ደምስ ቴንክ ዩ የኔ ጥያቄ ምንድነው መሰለ ሰውነታችንን የምናዛቸው ክፍሎች አሉ፣ የማናዛቸው ክፍሎች አሉ። በራሳችን እኔም ማረጋውን አንተም ማታረጋው። እኔ ለምሳሌ እግሬን እንዲህ አረጋው፣ ጉሮሮ እንዴት ይታዘዛል? አረጋዋለሁ፣ አንተ አታረጋው። ምን ይኸው እኔ እንደኔ እግሩን የሚያደርግ አረ ይኸው እንደዚህ አድርጌ ይኸው አንተማ አይታይ። አንተ ኬላ ነበርክ እንደ ድሮ ማርቆስ እንደዚህ የሚያደርጋል። ስለዚህ ያደርጋል። ከባድ እኮ ነው። አዎ ታረጋችሁ አሳዩ። ማርቆስ ወይ ማንንም ያደርጋል። እና አሳዩ። ናስቲ ዜዶ ይሄ በጣም ኤሌመንተሪ ጉዳይ ነው። እሺ ና ማሽ ቆም፣ ና ቁም፣ በስነ ስርዓት ቁም። በደምብ ትንሽ ደርሶበታል። ስለዚህ እውነት ለካ ሁሉም የሚችሉትን ነው። ውሸት እውነት ግድ የለም እውነት። ና ጥሌ ንገረኝ የመጨረሻ። ውሸት መሮ እውነት እርግጠኛ ናችሁ? እርግጠኛ ውሸት በልዩነት ይብለጥ ጉሮሬ ይደንሳል ያለውን ጥሌ መሮና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ይብለጥ ያወራው ታሪክ እውነት ነው ውሸት ነው? ውሸት። ዳቦ ከበላ ይደንሳል። እኔ ይብለጥ የጾምና የፍስክ እንደምበላ ነው። እውነት ነው። አይ ጥላሁን ታገልኩ፣ ተንሻፈፍኩ። ስንት ወይ ጥላሁን አወዛውዞ ያሳየን አይደለ? ሁለቱን አመሰግናለሁ፣ ግን አንድ ጊዜ መልሱን ይንገረን። አወዛውዞ አሳየን። ኧረ በስመ አብ ተረዳችሁን? እውነትም ደንሱ ሃንግ ያልያዙት ለዚህ ነው። ምኑን ያዙት? እንዲህ ሲያው ሃንግ የሚያደርጉት እንዲህ ሲመጡት ወደዚህ ይሄዳል፣ እንዲህ ሲመጡ ወደዚህ መጣች። ስለዚህ ይደንሳል። ለማንኛውም 3 እኩል ሆነዋል። 3 እኩል ሆነዋል። በማስከተል ብታምንም ባታምንም ወደሚለው ፕሮግራም ነው የምናልፈው። አሁን የምንጋብዘው የፍልፍሉ የይብለጥንና የዜዶን እንግዳ ይሆናል። ሄኖክ ሰለሞንን እንጋብዘዋለን። ሄኖክ ሰለሞን በጭብጨባ ይመጣል። ማውራትም ማጨብጨብም አይቻልም። እኔ ስነግር ብቻ ነው። እነሱ ሲያወሩ የሆነ ነገር ቢጠይቁ ተሳስተ እንኳን እንዳትመልስላቸው፣ ጸጥ ነው የምትለው። መጨረሻ ላይ እኔ ስጠይቅ ብቻ ነው የምታወራው። ሄኖክ መጥቷል። ፍልፍሉ ሄኖክ ለአንተ ምንድን ነው? መጠለያ። ይብለጥ ሄኖክ ለአንተ ምንድን ነው? አብሮ አደግ። ዜዶ ሄኖክ ለአንተ ምንድን ነው? የአባቴ ጓደኛ ነው። እሺ ሄኖክን ፍልፍሉ መጠለያዬ ነው ብሏል። ይብለጥ አብሮ አደጌ ብሏል። ዜዶ ደግሞ የአባቴ ጓደኛ ብሏል። ጠይቋቸው። መጀመሪያ ከማን ትጀምራላችሁ? ከዜዶ። እሺ የአባቴ ጓደኛ ብሏል። አባቴ ጓደኛ ናቸው። የት ነው? ሐዋሳ ነው? አዲስ አበባ? እዚህ አዲስ አበባ። አብረው ነው ያደጉት? አይ ብዙ ስራ አብረው ሰርተዋል። በስራ ነው? የስራ ምንድን ነው ጓደኛ የሚሰሩት? ቱር ጋይድ ነበረ። አባቴ የቱር ጋይድ ድራይቨር ነበር። እሳቸው ደግሞ የቱር ጋይድ ድራይቨር ናቸው። አይ ፋዘር ነው ድራይቨር፣ እሱ ጋይድ ነው። የት ነው በብዛት ወደ ኦሞ ራቴ፣ ወደ ጂንካ፣ ወደ ሐመር ምናምን። አትድከም። ምን ነው አትድከም አልከው? ሄድ ቀጥ ኦመራት። እሺ ወደ ይብለጥ ምንድን ነበር ያልክ? አብሮ አደግ ማለት የት ሰፈር? ተረት ሰፈር? ሐረር እያለ ጅማ እያለ አጋሮ እያለ? ከአጋሮ ጀምሮ የስንት ዓመት ጓደኛ ነው? በትምህርት ቤት አብራችሁ ትማሩ ነበር? ባህሪው እንዴት ነው? ቁጡ ነው? ኃይለኛ ነው? ነገሮችን አይቶ እንዳለ። ተጣልታችሁ ታውቃላችሁ? ከኔ ጋር አንጣላም። ተጣልታችሁ? ሙያው ምንድን ነው? እኔ ትዕግስተኛ ስለሆንኩ አልፎ እሱ ሙያው ምንድን ነው? ቱር ጋይድ ቱር ጋይድ። ሁለታችሁም ቱር ጋይድ። እንዴት? የአባቱ ጓደኛ ቱር ጋይድ፣ ያንተም ጓደኛ ቱር ጋይድ። አንዱን ቱር ጋይድ ምረጧ እንግዲህ። እሺ ወደ በረከት እንምጣ። ለዚህ ነው ቱሪዝም እንደዚህ አላደገም የምንል። በርኪዬ ምን አለ ቢሆን። በርኪ አቤት። ስንት ጊዜ ይሆናል አብራችሁ ታውቃችሁ? ቤተሰብ ናቸው?
አይ መጠለያዬ ነው እኮ ቤተሰብ ናቸው። ሸማቼ የምጠለልበት አጣቢ ሸማቼ። እሱ ጋር ትኖር ነበር እሱ ጋር ትኖር ነበር መጠለያዬ ስትል? አይ የጠለልበት ነበር። ድንኳን ነበር በፊት ድንኳን ነበር። ምን አልከኝ? ድንኳን ነበር። አይ ድንኳን አይደል መጠለያዬ ነን። ድንበርተኛ አከራይ ነው አይደለም። ቤት አከራዩ ምናልባት ወይ ቤት ሰጥተው ቀበሌ ምናምን ይሰራሉ? አይሰሩም እኮ ቀበሌ ይሰሩና መጠለያ ምናምን ሰጥተው ወይ ቤት ሰጥተው ይሆን? አይደለም። ከበፊት ተጠልዬበት አብልቶ ልብሴን ታጥቦ መጠለያ ታይነጠሩ ሰው ምንድነው ስራቸው? ስራቸው ምንድነው? ባለሀብት ናቸው? ቱር ጋይድ እንግሊዘኛ በዛችሁ። ግራ ገባሩ። ሰውየው ኮንትራክቶች እኮ ጨረሳቸው። ቱር ጋይድ ነው? ኦኬ ጨርሻለሁ። ተነጋገሩ እየሰማናችሁ። እኔ ሰውየው ምን ይመስልሃል? ማን እኔ ዜዶና ይብለጥ የተናገሩት ተመሳሳይ ነገር ነው። የተፈጠረ ነገር ነው ይመስል ዝም ብሎ የፈጠራ ነው የሚመስለው። የበረከት ግን ለመጠለያ በጣም ሰፊ ነገር ነው ውስጡ ስንገባ። ስለዚህ የበረከት ናቸው። መሮስ አስረጃቸው። ለኛ ማስረዳት ከቻል እኔ ምን ብዬ ላስረዳሽበታል? እኔ አምኜበታለሁ። እኔ የበረከት ጓደኛ ነው የሚመስል። ራብን ልመድ ብዬው እኔ እሱን እየበላው እሱ ራሱ ሸመታ። ራብን መቋቋም ለወንድ ልጅ በጣም ጥሩ ነው ይባላል። ስለዚህ እኔ እሱን እበላበትና የማንን የእሱን እበላበታለሁ። የት አካባቢ ነው ግን? ኢትዮጵያ። ያንተን በልታው ይሆናል። እሳቸው ጥሩ ነው፣ ወዛቸውም ጥሩ ነው። እየተቸገረው እኔን ከራቁ በኋላ ነው እንዲሆኑ። ማርቆስ አንተ ነው የምትጠበቀው። የበረከት ረዳቸው። ያንተስ? የበረከት ነው ይመስለኝ። የማርቆስም የዜዶም አላሳመነኝም። በተለይ የይብለጥ በጣም በጣም ነው የሚያጠራጥረው። ምክንያቱም ሲጀመር ጀምሮ ሲጠይቁት አንድ ጊዜ ይብለጥ ሲጠይቁት ገና ጀምሮ ምን ናቸው ላንተ ሲለው ዘግይቶ ነው የፈጠረው። ሳሙና ራሱ አይለየኝም ነበር። ሳሙና አይለየኝም። እንዴት? ምን ማለት? ሳሙና አይለየኝም። ለራሱ የሚያደርገው ሳሙና አይለየኝም። ቤተሰብ በረከት የበረከት ቤተሰብ ናቸው። ለምን ብዙ ሰው በረከትን ይወዳል። ሄኖክ ሰለሞን ፍልፍሉ መጠለያዬ ብለዋል። ይብለጥ አብሮ አደጌ ብለዋል። ዜዶ ደግሞ የአባቴ ጓደኛ ብለዋል። ስለዚህ ከሶስቱ መካከል ከሄኖክ ጋር ትክክለኛ ግንኙነት ያለው ማን ነው ላልነው ጥያቄ ሶስታችሁም ከፍልፍሉ ወይም ከበረከት ጋር ብላችኋል። ሄኖክ እንደምን አለ? እግዚአብሔር ይመስገን። ሰላም ነው ሆይ? እስቲ ሙሉ ስምህን ለተመልካቾች ተናገር። ሄኖክ ሰለሞን እባላለሁ። ሄኖክ ከሶስቱ መካከል ትክክለኛ ግንኙነት ያለ ወይ የምታውቀው ማንን ነው? በረከት ወይም ፍልፍሉ ነው። አላልኩም። ስለ መጠለያ ነገረን። መሮ ታውቂዋለሽ? የት? እስቲ ወደም አሳንቴ ፓፓ ዘማሪው አሳንቴ ፓፓ አሳንቴ ፓፓ ምንድን ነው? በቃ በፊት እኔ የምንኖርበት ቤት አጠገብ መሮ ወንደሰን አውራሪስ ነፍሱን ይማረው። እነሱ አሁን ስማቸውን ባይጠረት እነሱ እያሉ ቡልጋሪያ እያለው ተከራይቼ የነበርኩበት ቤት አጠገብ ሳሙና አይለየኝም ያልኩትን እሷን ልበልና ሌላውን ያውራ ረጅም ጊዜ እንዳልፈጅ። ሳሙና አይለየኝም ሁሌም ማወራላችሁ። ተከራይቼ ቤት ልብስ አጥቤ አላውቅም እንላችሁ ትላናለህ። ቅዳሜ ልብሱን አውጥቶ ቁጭ ያደርጋል። እኔም አውጥቼ ልብሴን እዛ ውስጥ እቀላቅላለሁ ከሱ ልብስ ጋር። ማታ አብረን ነው ልብስ የምንለቅመው። አጣቢው የኔ ጋር ሲደርስ ምን አይነት መንቻካ ነው ትላለች። ከሱ ጋር አብረን ቀለብ ሲያልቅበትም ያልኩት እኔ ነኝ። ራሱ ቤት ውስጥ ገብቼ እየበላንበት አሁን ነው ሰውነቱ መለስ ያለ። እሺ ምንድን ነበር? አዎ ውለታ የዋሉልህ ምንድን ነው? ምግቡን እየበላበት የእሳቸው ምግብ ትበላለህ? አጥቦ ካኖረኝ እንዴ? አዎ በጣም አሪፍ ነው። ሄኖክ ስለ ፍልፍሉና ስለዛ ጊዜ ንገረንና ታለንቶችን ታቀርባለህ። እሺ
በመጀመሪያ እዚህ ፕሮግራም ላይ እንድገኝ እጅግ በጣም ፈቃደኛ ሆናችሁ ስለጋበዛችሁኝ ከልቤ እጅግ በጣም አድርጌ አከብራችኋለሁ። አመሰግናለሁ። እንደገና በጣም ደስ ያለኝ ደግሞ ወንድሜ በረከትን እግዚአብሔር አምላክ ጤናን አስተካክሎልህ እዚህ ቦታ ላይ ስላየውክ እንኳን ወላዲተ አምላክ ማለች፣ እንኳን እግዚአብሔር ረዳክ፣ እንኳን ደህና መጣህ። በጣም እጅግ በጣም እወዳለሁ፣ አከብራለሁኝ። እውነት ለመናገር በኤ ታሪክ የተፈጠረው በ1990ዎች ውስጥ ነው። አስፎግረድ እና በዛ ሰዓት እሱ የነበረበት ግቢ ስከራይ ፍልፍሉን ኮሜዲያ መሆኑንም አርቲስት መሆኑን አላውቅም። አጋጣሚ ተከራየን። ግን እቃዬን ልክ እያስገባው እንዳለ የእሱ ክፍልና የኔ የተከራየንበት ክፍል ልክ አሁን ወንድሜ ደምስ እንደተቀመጠበትና እኔ እንደቆምኩበት ክፍላችን የተያያዘ ነበር እና የአክስቴ ልጆች ነበሩ እቃውን ሲያስገቡልኝ። አንዴ በጣም ታዋቂ ከሆነ ምናምን ብለው እንትን አሉት፣ ነገሩኝ። እሺ አልኩኝ። ግን እቃውን አስቀምጬ እኔ በዛ ሰዓት ሚሽን ነበረኝ፣ እሰራ ነበር። ሌላ ፊልድ ወጥቼ ስመለስ በጣም ቆይቼ ነበር የተመለስኩት እና አገኘኝና እንዴ ለእቃን ለማስቀመጥ ብቻ ነው እንዴ ቤቱን በጣም ያስቃችሁ ፓርት እሱ አይደለም። እሱንና ነፍሱን ማረውና ወንድዬ ወንደሰን አራሪስ እኔ ቤት ቁጭ ብለን እራት ምግብ እየበላን በራሴ ክፍል መጥቶ ሄኖክ አለኝ። ቤት ስለው ቤተኝነት ይሰማል። ከዛ በኋላ አሁን ፍልፍሉ ለምን እንዳልኩ በትክክል ገባኝ አልኩት። ሄኖክ ታለንት አለ። አዎ እስቲ አንድ ነገር አቅርብልን። እሺ አብረን የምንችለው ሙዚቃ ስለሆነ አብረን እንጫወት። እሺ ጀንበር ካለች ሩት እናት ካለች አቂት እናቷ ትበል በአገሬ ተደሰትን ያለ እናት ተበሉ ያለ አገሬ ጠጡ አይሆንም ሰውነት ጸባዬ ልምጋጀትን ማን እንደ እናት ማን እንደ አገር የት ይገኛል ሶስና ማገርን ማን እንደ እናት ማን እንደ አገር የት ይገኛል ሶስና ማገር ይረበኝ የሚጥማኝ ያድደኝ አክስለኝ ጎኔን ይቆርቁረኝ በእናት ከመጡብኝን የእሷን ክፉ ለእኔ በእኔ ከሚያሳየኝ እኔን ያስቀድመኝ ሞች አፈር ያድገኝን ማን እንደ እናት ማን እንደ አገር የት ይገኛል ሶስና ማገርን ማን እንደ እናትን ማን እንደ አገር የት ይገኛል ሶስና ማገርን። የቲክቶክ አካውንትን የዩቲዩብን አካውንት ንገረና ሰዎች ይህን ነገር ለማግኘት በምን በኩል እንደሚያገኙ። ኤኖክ 2535 ቲክቶክ ነው 2535 እንዲሁም ደግሞ ኤኖክን በስነ ልቦናና በቤተሰብ በሪሌሽንሽፕ ኢንፋክት ከጮኝነት ጀምሮ እስከ ትዳር ያለው መስመር እንዲሁም ደግሞ ከትዳር ጀምራችሁ ደግሞ ልጅን ቴኬር የማሳደግን ይህንን ነገር ፕሪፓሬሽን ዝግጅት ወደዚህ ነገር ውስጥ ከመግባቴ በፊት እነዚህ ነገሮች ባውቃቸው ኃላፊነቴን ባውቅ እንዲሁም ደግሞ ራሴን ባዘጋጅ ብላችሁ ከፈለጋችሁ ወንድማችሁ ሄኖክ ሰለሞንን በ0912 072626 ላይ ደውላችሁ በቴሌግራም በዋትሳፕ በቲክቶክ ላይ ልታገኙ ትችላላችሁ። በጣም አሪፍ። እስከ ዛሬ ድረስ እጮኛዎችን አገናኝተህ ለትዳር አብቅተሃል? ማገናኘት አይደለም እኛ የተገናኙትን እንዲዘልቁ እንዲያጠነክሩ ማፍረስ የሚባል መፋታት የሚባል መለያየት የሚባል ነገር እንዳይኖር የስነ ልቦናን እገዛ እያደረገን ትሬኒንግ እየሰጠን እናስቀጥላለን። ስልክህን ድገመው። 0912 072626 ኤኖክ ሰለሞን በዋትሳፕ በቴሌግራም በቀጥታ ታገኙኝ። ዋው በርታልን፣ ጠንክርልን። ሌላ ጊዜ ደግሞ ስለ ስራ ገጠመኞች የመሀል እንግዳ አድርገን እናቀርባለን። እሺ በጣም አንድ ሙዚቃ እየተጫወትካቸው ናት። የመሰናበቻ የለህም? ባረጋኛው። እሺ እናጅቦሽ። እሺ ቆመን ነው የምናጅበው። እስቲ ጀምር።
ስፍራም እንዳይጠባት ያገል ለብሳለች ጎላ ያለብጥቷን ታዘልለዋለች በቀጭን ወገቧ ስትል ጎንበስ ቀና እስክስታዋ ያማረ ውበት ይሆንላትን ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ በመሃላችን እንዳይጠፋ መውደዳችን ተለዘለና ከግብትሽ ነቀልን ከትከሻ ፈንቅል ካንገትሽም ተንበልና እስኪ ዘለዘለ ዘለዘለ ጎላ ያለ ወይኗ የጥርሷ ጎብኝቶኝ ትከሻ ላይ ቀበጥ አይኔ ተሰክቶ ንቅል ተካያለ ትከሻዋ ሲዘል እኛን በደስታ እልልልልን ተማምለን ስለ ፍቅር መውደዳችንማ እንዴት ይቅር ነፋስ ነፍሶ በመሃላችን እንዳይጠፋ መውደዳችን ደስ የሚል ሰው ነው። አጨብጭቡለት በእናታችሁ። በጣም ደስ የሚል ሰው እግዚአብሔርን ነው የምንለው። ሄኖክ ለማንኛውም እስካሁን ባለው ነጥብ የጥላሁን የመሮና የማርቆስ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ጥሌ ታሪክ ንገረን። በርሜል ሙሉ ውሃ ውስጥ ተኝቼ አውቃለሁ። በርሜል ሙሉ ውሃ ውስጥ ተኝቼ አውቃለሁ። ተከድኖብህ ነው? አልተከደነም፣ ክፍት ነው። ግን ውሃው ሙሉ ነው። ክፍት ነው? አዎ ውሃው ሙሉ ነው። እንቅልፍ ወሰደህ? በደንብ ወይስ ዝም ብለህ እንደዚህ ጨፈንክ? አይ ለ2 ሰዓት ያህል ተኝቻለሁ። ራስህን አልሳትክም? አልሳትኩም። ማጀቢያ ነበረው? ተኝቼ በደንብ ነው የተኛሁት። አዎ ሙቅ ውሃ ነው? አይ ሙቅ አይደለም። ሙቅ ነው፣ ቀዝቃዛ ነው፣ ግን ወዲያው ሙቅ ሆነ። ጃኩዚ ነው? አይደለም። በርሜል ሙሉ የውሃ በርሜል። አዎ እንዴ በርሜል ውስጥ ቆመህ ነው የተኛ? ኖ በርሜሉ አለ አይደል? አጭር በርሜል አለ፣ ረጅም በርሜል አለ አይደል? እኔ በቃ ውስጡ ሙሉ ስቆም አንገቴ ከዚህ በታች ውጪ ነው፣ ግን እንቅልፍ ተኝቻለሁ እዛ ውስጥ። ጥልዬ ማጀቢያ ነበረው? ማጀቢያ የለውም። ሳሙና ምናምን ውስጥ ግን ወንበር አስቀምጫለሁ። አይገርም? እቺ ትንሿ ግሩምቡድ ስቱል የለችም? ስቱል አለ እዛ ውስጥ ነው ቁጭ አልኩት። ስቱል አድርጌ ምን ተናደህ ነው? አልተናደድኩም። አይ አልተናደድኩም። ምን ሆነ ነው የገባው ውሃ ውስጥ? ሙቀት ነው? ልተኛ ነው እዛ ውስጥ የገባው። በልጅነትህ ነው? ኧረ ትልቅ ሆኜ ነው እንዴ። ስቱል አለ፣ ስቱሉ ላይ ቁጭ ብዬ እንቅልፍ ወስዶኝ ተኝቼ ለመተኛት ነው የገባሁት። እሺ ጠይቀኝ። ለመተኛት ነው። ለመተኛት? አዎ። አንዳንድ ሻወር ሲገባ ድሮ በበርሜል ነው ያልከው? በርሜል ነው፣ ሳፋ አይደለም። በሳፋ ነው የምንታጠበው፣ በበርሜል ነው። አይደለም እንዴ ያማል። በርሜል እንደዚህ ውሃ የሞላ በርሜል እዚህ ድረስ እኮ ነው። በርሜል ውስጥ ዝግ ነው። እኔ እውነት ይመስለኛል። ለምን በለኝ አባቴ። አሁን ብዙ ጊዜ የመድረክ ስራ ምናምን ሰርተህ በጣም ከደከመ መንፈስህን ለማድረግ ለማረጋጋት ምናምን ቀዝቃዛ ውሃ ውስጥ እንድትገባ ይመከራል። በተለይ ኮንሰርት የዘፈነ ሰው ምናምን እንደዛ ቢያደርግ ጥሩ ነው ይባላል። ሰው ከመድረክ በኋላ ደክሞት ምናምን እዛ ውስጥ ገብቶ አረ ከመድረክ አይደለም። እኔ ምንም መድረክ አልነበረኝም ያን ቀን። የዛን ቀን ምንም መድረክ አልነበረኝም። በርሜሉ ውሃው ሙሉ ነው? ሙሉ ውሃ። ወንበሩን ራስህ አስገብተህ ስቱሉን እኔ ነኝ ያስገባሁት እኔ። ዱካው ስትቀመጥ በርሜል ውስጥ ወንበር አስቀምጠን ወንበር አስቀምጬ ጉልበቱ ሲታጠፍ ውሸት። ቆይ በርሜል ውስጥ ማን ነው ዱካውን ያስቀመጠልህ ውስጥ? እንዴት ብለህ ጥልዬ አስገባሁት? እንዴት ብዬ መጀመሪያ ባዶ ወንበሩን እንዴት አስገባው ወደ በርሜል ውስጥ? ወደ በርሜል ውስጥ አስገባሁት። በርሜል ላይ የበርሜሉ በርጩማው አይመጣም፣ አይገባም። እንደገና ወንበር ከቱ ወንበሩ ደግሞ ሊቀመጥ ነው እሱ በዛች በበርሜል ውስጥ። አይሆንማ፣ ጉልበቱ እንዴት ይሆናል? ተኝቶ ነው ያለው። አንተ ምን ሆነ? ተኝቶ ተኛ። ቆሞ ነው የሚተኛው? ተኝቶ ነው ያለው።
ምን ሆነ? ውሸት አይ በእናንተ ልሂድ። በርሜል ውስጥ እንዴት ገባ? አይደለም በርጩማውን አድርጎ እንዴት ገባ? ይቀመጣል። እውነት ነው። ጥላው አሉ ለምን መሰለህ? ሰፋፊ በርሜሎች ትዘሉ። በተለይ ከጀርመን የመጣው በርሜል ካልሆነ ቦቴ ትልቅ ካልሆነ የነዳጁ ይሄ የነዳጁ የከብቶች በረከት የነዳጁ ሰፋፊ በርሜሎች አሉ። የሬንጁ ተቆርጦ እንትን የሚለው አይደለም፣ የሬንጁ በርሜል ነው። የሬንጁ በርሜል ከሆነ ውሸት ነው። ለምን? የሬንጁ በርሜል ክርክር አለው አይደል? የሬንጁ በርሜል አለው። ለማሳሳት ቢሆንስ? ከዚህ ናዝሬት አላሳስተው አልቀልጅርም። በቃ ውሸት። እሺ ጥሌ ካልጠፋ ቦታ በርሜል ሙሉ ውሃ ውስጥ ተኝቼ ያውቃለሁ ለ2 ሰዓት ያለውን ፍልፍሉ ይብለጥና ዜዶ ውሸት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? በርሜል ውስጥ ሆነ በተፈሳ ራሱ ታብዳለሁ የራሱ እውነት ነው። ያስረዳል። እንዴት እንደተቀመጥክ ያስረዳል። በርሜሉ ግን የምን በርሜል ነው? ቦታው እዚህ አይደለም፣ አዲስ ኢትዮጵያ ውስጥ አይደለም፣ ጅቡቲ ነው። የሀገር ፍቅሩ እንትናን ታውቀዋለህ? ቤዚስቱ በለጠ እሱ ምናምን ሆነ ነው አብረን ሄድ ነው። ዝግጅት ያን ቀን አልነበረንም። ከፍተኛ የሆነ ሙቀት አለው አገሪቱ እና ልክ እኔ ወደ ጓሮ ስዞር አሁን የምትለው የሬንጁ በርሜል 3 አይነት ነው ያለው። እሺ 3 አይነት ነው። ቀጭኑ አለ፣ የታኒካ የሚመስለው ደግሞ አለ አነስ ያለው። ከዛ ደግሞ እኔ ቀጭን ነበርኩኝ በዛ ጊዜ። ሰውነቴ ቀጭን ነበር። በ1993 ዓመተ ምህረት አካባቢ ነው። ማመሲያ ራሱ እኮ በቀውስጥ ይቆማል እንጂ አይቀመጥም። በርኪ የዛ እንትኑ ድረስ ሙሉ ነው ውሃው። የሚገርም ከዛ ውስጥ ለመቆም እዚህ ድረስ ይመጣል። ቁጭ ስል ልክ እዚህ ጋር ይመጣል። ከዛ ስቱል አገኘሁ፣ የሆነች ይቺ 3 እግር ያላት የእንጨት ጅሞ፣ እሷን ወስጄ ገፍቼ ታች አውርጄ ውስጡ ቁጭ ብዬ እንዳለው ሴት ናቸው አምባሳደሩ፣ የኢትዮጵያ አምባሳደር ሊጎበኙን መጡ። እኔ አሁን እሱ የገጠመኝን ነው። በለጠ የት ነው ጥላውን? ያን ጊዜ ዘፈን ምናምን የዘፈንኩት ዘፈን ነበር። ብዙ ሰዎች ያው የት አለ ምናምን ይለዋል። ያን ጊዜ የእንትኑ የሀገር ዘፈን ዘፍኜ ነበርና ሴትዮዋ እኔን ለማየት ነው የመጡት። ስጦታ ደግሞ ይዘውልኛል ሊሰጡኝ። ቀጥታ በእንትን ውስጥ አስገብቶ ይኸው አላቸው። እኔ እንቅልፍ ላይ ነበርኩት። ጥላውን ሲገልጥ 2 ሰዎች ትልልቅ ሱፍ የለበሱ እግሮች፣ ሴትዮዋ ደግሞ አምባሳደሯ ቆመዋል። አሁንም ሊሰሙኝ ይችላል አሉ እኮ ሴትዮዋ። ወይኔ ጉዴ ብዬ ብቻ ብድግ ካልኩ ደግሞ ሌላ ችግር ሊፈጠር ነው። ተመልሼ ብድግ ሴትዮዋ በጣም ሳቁና እናውጣ ከዛ ውስጥ አሉና ከወጣውን በኋላ ሽልማቱን ሰጡኝ እና ለማንኛውም 5-3 ናችሁ። ስለዚህ 5-3 አሁን ፍልፍሉ የሚያወራው ታሪክ 2 ነጥብ አለ። ይኸውልህ እንግዲህ አሁን ተጠንቀቅ መሮዬ። እቺ እንትን ያልሽ ሶፋው ገንዳው ውጭ፣ አሁን ከገንዳው ወደ በርሜል ገብቻለሁ። ወደ በርሜል ፍልፍሉ ታሪክ ንገረኝ። በማኘክ ፍቅር ይዞ በማኘክ ፍቅር የያዘ ከጥርስ ነው ወይስ ከመታኘክ? ከተቃራኒ ጾታ በማኘክ ፍቅር ያዘህ። ልጅቷ ስታኝክ ነው አንተ ስታኝክ? አይ እኔ ሳኘክ ነው የማገኛት። እንዴት ነበር ያኘከው? እኛ ነው ወይስ? አይ እንደዛ አይደለም። የማማለል ማኘክ አለ ታውቃለህ? ማስቲካ ስታኝክና አንድ ጉምጫ ከጎመጠ ትመጣለህ። ልጅቷን ሳኝክ ነው። ሳኝክ ወይስ ገምጥ ነው የማገኛት? ዜዶ ላይ ያገኘዋለሁ ይሄንን መልስ። ማስቲካ ስታኝክና ምግብ ስታኝክ ይለያያል። እኔ ማስቲካ ነው። ሁለተኛ ልጅ አበላሉ የሚስብህ አለ፣ የምትፈራው አለ። በሁለት ጉንጩ የሚበላ አለ፣ በአንድ ጉንጩ። እንዴት ነበር አበላለ? በቃ እኔ ሳኝክ ትንሽ ነበር የምትቆርሰው? አይደለም ኮራ ብለህ ነበር? በቃ እንዲህ አንተ ሳኝክ መውደዷን በምን አወቅ? አባቴ መውደዷን በምን አወቅ? ፍቅር እንደያዛት በማኘክ ነው የማገኛት።
እሱ ሲያኝክ ልጅቷ ትዝ ትለዋለች። ስራዋ ምንድን ነው? ትዝታ አይደለም። አዎ ስራዋ ምንድን ነው? ሳኝክ ነው የማገኛት። ስራዋ ምንድን ነው? ስራዋ ያከራይ ልጅ ነች። ስራ የላትም። ስራ የላትም። ከልጅቷ አይመስለኝም ከምግቡ ነው መሰለኝ ፍቅር አይደለም ከምግቡ ከልጅቷ ሳኝክ ነው የማገኛት። ከጎመጠ ትመጣለች። ግምጥ ሲያደርግ ትመጣለች። እንደገና ጥያቄው ምንድን ነው የሚለው በረከት? በማኘክ በመግመጥ በቃ በማኘክ ፍቅር ይዞኝ ያውቃል ነው አስይዤ አውቃለሁ። አይ ይዞኝ ፍቅሬንም በደንብ ተወጥቻለሁ እኮ አስይዤ ፍቅር አስይዤ አውቃለሁ ነው ይዞኝ አስይዟል። አስይዣለሁ። ይሄን ነገር እንነጋገርበት። አዎ ተነጋገሩ። በረከትና ምግብ ያው የተዋወቁ ናቸው። ከማኘክ ጋር ነው ኑሮው። ስለዚህ ከእሱ ጉዳይ ጋር እንወያይ። እኮ እንዴት ሊሆን ይችላል ሲያኝክ? ጥያቄ የለም። አይ ውሸት ላይሆን ይችላል፣ ግን ሲያኝክ ነው። ይቅርታ ሰው አፋጭቶ ፍቅረኛው እንደሚጠራ ስራዋ ምንድን ነው ብዬ የጠየቅኩት ምናልባት እጇ ምግቧ ምናምን አሪፍ ከሆነ ምንም ሲያኝክ እሷ ትዝ ትመጣበታለች። ጥሩ ምግብ ያው በረከት በአካል ነው የምትመጣው። ሳኝክ ራሱ በሩን ምግብ ቤት አላቸው ልጅቷ? የላትም። ስሟ ማን ነው? ስሟን መጥቀስ አትፈልግም። ከባለቤት እንዳትሰማ ነው ማትጠቅሰው። ከሷ በፊት ኖ ከሷ በፊት ከኔዬ በፊት ነው በኋላ ከዛ በፊት ነው። በቃ ሳኝክ በማኝ አንተ አፋይተ ፍቅረኛህን ትጠራለህ አይደል? በማኘክ ማገኛት ፍቅረኛ እውነት ሸጥልኝ ድምጽ አለው አለልም። በቃ ገምጥ ሳኝክ ትመጣልኛለች። እስቲ ቆይ እነማርቆስ እውነት ሸጥ እኔ ፍልፍሉን ስለማላም ነው እውነት እሺ ማሮ ስላልገባ በጣም ከባድ ስለሆነ እውነት እንበለው። ከባዱን እውነት ትላለህ እንዴ? እኛ ስለማናምነው ነው አይደል? ለውሸትም እኮ ውሸት ነው ለማለትም ይከብዳል። ማሮ ይኸውልሽ ወይም በደንብና ያሳምነን እንከራከር። ጠይቀው ዌይተር ናት እነሱ ቤት ተከራይቼ አባቴ ድመት ናት እንዴ እሷ ስታኝክ የምትመጣው? በቃ ሳኝክ የሆነ ምግብ ብቻ እንዲ ግምት ሰራ በሩን በርግድ አድርጋ ትመጣለች። የኔ ፍቅር ምናምን እያለች እሷም እየገመጠች ነው የምትመጣው። በቃ በማኘክ ነው ፍቅር ያዘ እኮ እሷም እየገመጠች ነው ዝም ብላ እሷ አታኝክም። እኔ ነኝ በቃ ግምት አድርጌ ሳኝክ እሷ ትመጣለች። ፍቅሬ ነው ወጥቷል። ስንት ዓመት ይሆነዋል ይሄ? በጣም ብዙ ነው። አልተወለድክም። እውነት መሮ ውሸት ነው። አዎ መሮ ምን አልሽ? አይ እኔ መሀል ላይ ስለሆንኩ የእነሱን ሀሳብ ነው የምከተለው። እኛ ይኸውልህ ፍልፍሉ ሁሉ ጊዜ ብሏል። አንዱ ፍልፍሉ ብዙ ጊዜ ይኸውልህ አሁን ወደ አንዳችን እንድትመጣ ነው። እውነት ነው ያልከው? በቃ እውነት ነው። ጥሌ ምንድን ነው ያልከው እንዴ? እኔም ያልኩት እኮ ድሮ ለምን መሰለህ በረከትን አላም ነው በሌላ ነገር ላይ ደግሞ አንተን ስለማላምንህ ውሸት በላ በቃ እውነት። እሺ አንተ በረከትን የማታምነው ውሸት። እሺ በቃ እኔ ውሸት ከማርቆስ ጋር አንድ ነጥብ ይዤ አልሄድም። ውሸት እውነት ውሸት እውነት። እሺ ውሸት። ሰውየውን ይዛችሁት ገደል ገባችሁ። 2 ነጥብ አለው። ፍልፍሉ በማኘክ ፍቅር ይዞኛል ያለውን ጥሌ መሮና ማርቆስ በአብላጫ ድምፅ ጥሌ ውሸት ብለህ ነበር። እውነት ለምን ለምን? በቃ በረከትን አየሁት። እውነት እንዴት እያኘከ ነው? እያኘከ ነው አይደለም አለ። እውነት ያው ለማንኛውም በቃ መጀመሪያም በአብላጫ ድምፅ ሆኖ ነበረ። ደምስ ይቅርታ፣ ውሸት ብለናል። አስሬ ቃላችሁ ውሸት ይላል። እሺ እውነት። ፍልፍሉ በማኘክ ፍቅር ይዞኛል ያለውን ጥሌ መሮና ማርቆስ እውነት ነው ብለዋል። 2 ነጥብ አለው። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እውነት። በረከት ምንድን ነው? እውነት። ነጥብ 2 ነው። እውነት ነው። በረከት ደምስ እንዲህ ካለ እውነት ነው የሚናገረው። ሁሉ ጊዜ እንዬ ትሙት እንዲህ ካለ እውነት አለ። እሺ ንገረን ታሪክ። በፊት ሰፈር አካባቢ ተከራይቼ ያለው ነው። ዛሬ በኪራይ ሞትኩኝ። ያው እንግዲህ ሄኖኬም እና ልጅቷ ካለችም አሁን አግብታለች፣ ወልዳለች። ሰላም ብያለሁ።
ግን በማኛክ ማፍቀር እንደሚቻል በመግመጥ ለማሳወቅ ነው። እንዴት? ያከራይን ሰው ተነካለ ያከራዮችን ሰው ያከራዮች ቤት የተከበረ ነው አትገባም ናትልም። በዚህ አይነት ማንን ላስታውስ ይቀርታና መስፍን ጋሻው የኛ ተከራይቶ የሚኖርበት ቤት አንድ ቀን ሄድኩኝ። እንቁላል እየሰራልኝ እንጀራ ልግዛ ሲለኝ የምን እንጀራ ልገዛ ነው የምትሄዱ? ቆይ ላምጣ ብዬ ሰዎቹ ቤት አልገቡ ተሸማቆ ሊሞት። እኔ ከአከራዮቹ ቤት እንጀራ ይዤ መጥቼ በላን እና ልክ እንደሱ ነበርኩ። በጣም ነው የምትፈራው ያከራዮቹን ቤት ስራም የለህ ብዙ። ስለዚህ ልጅቷን ማስጠራት ከባድ ነው እና ትንሽ ወንድም አላት። እኔ በሰርቪስ ቤት ጓሮ አይደል ሁሌ ጥብኛ ይሰጠዋል ዳቦ እና እኔ ጠራዋለሁ። ጠርቼው ነጠቄው ግምት አደርገዋለሁ። ሲጮህ እሷ ትመጣለች። ስለዚህ እሷን ለመጥራት ማነቅ አለብኝ። ብነጥቀውም አይጮህም ልጁ እንዲህ ስገምጥበት ነው የሚጮኸው። ከዛ እሷ ትመጣለች። ያኔ አያታለሁ። ተጀመረ። በዛሬው ውጤት እንግዲህ የጥሌ የመሮና የማርቆስ ቡድን 7-3 አሸንፈዋል። እንግዲህ ያው ለበረከት እንግዲህ በታመመ ወቅት በርካታዎች እገዛ አድርገዋል። እስከ ዛሬም ድረስ ብዙዎች ምስጋና እያቀረቡ ነው ያሉትና በዚህ አጋጣሚ ሴትና የቤት ለቤት ሕክምናና ፊዚዮቴራፒን በድጋሚ ዛሬም አመስግኑልን። ሁሉ ጊዜ እንክብካቤ እየሰጡት ነው የሚገኙት። ሴትና የቤት ለቤት ሕክምናና ፊዚዮቴራፒ አድራሻቸው ገርጂ አልፎስ ፕላዛ 5ኛ ፎቅ ላይ ይገኛሉ። በ0903 1378 68 በመደወል ማግኘት ትችላላችሁ። ሴትናዎችን እጅግ አድርገን እናመሰግናለን። ዛሬ ተመልካች ሆነው እንደዚህ ፕሮግራማችንን ያው በተደጋጋሚ ጊዜ እየመጡ እዚህ ተመልካች ሆነዋል። እዚህ ተመልካች ከመሆናቸው የተነሳ ምን ከፈቱ? ቁጥር 2 ከፈቱ። አይደለ? የፕሮሞሽን ጥቅም እኛን እያደመቁ እነሱም እየደመቁ ነው እና ስለዚህ ዛሬም እንግዳ ሆነው የተገኙበት ምክንያት ምንድነው? በረከት በቃ አገግሞ ለዚህ በመብቃቱ ደስታቸውን ለመግለጽ ጠቅላላ ሁሉም ማለት ነው ተማሪዎቹም አስተማሪዎቹም ሁሉም ጠቅላላ የቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ጠቅላላዎቹ ተደስተው አንድ ስጦታም ይዘውልን መጥተዋል። ይሄንን ስጦታ የሚሰጥልን የቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ስራ አስኪያጅ ቢኒያም ታፈረ ነው። እሱ ስጦታውን ያስረክብልናል። ቢኒያም ይከፈት። ግናችሁ በሁላችሁንም በጣም ነው የማመሰግነው። እኔ አፌን ከፍታለሁ፣ እናንተ ቁጥር 2 ከፈታችሁ። እናመሰግናለን። እጅግ አድርገን እናመሰግናለን። ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ለመሰልጠን ለምትፈልጉ አድራሻው ቁጥር 1 ፈረንሳይ ጉራራ የድሮ ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ፣ ቁጥር 2 መገናኛ ወአች ህንፃ 6ኛ ፎቅ ላይ ይገኛል። በ0934 9170 ወይንም ደግሞ በ0918 020692 በመደወል የቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ተማሪዎች መሆን ትችላላችሁ ማለት ነው። ቢኒያሞችን እጅግ አድርገን እናመሰግናለን። ከመሰናበታችን በፊት አንድ ሰው ሊያመሰግንን እዚህ መጥቷል። ከዚህ በፊት የድምፃዊ ፈለቀ ማሩ አንድ ጊዜ መጥቶ ነበር እዚህ እና
አንድ ወዳጁ አንድ ጓደኛው ችግር አጋጥሞት በእናንተ በዋሻው እንደ ፕሮግራም በኩል ቢቀርብ እና ማህበረሰቡ ይሄንን ቢሰማ ይታገዛል ብሎ ይዞት መጥቶ ነበረ። እዚህም ፕሮግራም ላይ ቀርቦ ነበረና እስቲ ዛሬ ደግሞ ምን መልእክት ይዞልን እንደመጣ ከራሱ እንመለከታለን። ታከለ ደጀኔ ይባላል። ያው ታስታውሱታላችሁ ብዙዎቻችሁ። ታከለ ደጀኔን ወደ መድረክ እንጋብዘውና የሱን መልእክት እንከታተላለን። ታከለ ደጀኔን ወደ መድረክ እንዲመጣልን እንጋብዘዋለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። እናመሰግናለን። የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው